ሁለት ፖሊሶች አምጥተው እነሱ ጋር ራሱ አገናኝተውኝ ምንም በቃ አይ ዶንት ኖ ምን እንደሆነ አላውቅም፣ ግን ምንም ፖሊስ ምን አለ ፖሊሶቹም በቃ እሱ ያለበት ቦታውን የሚኖርበትን ቦታ ታውቂያለሽ? አላውቅም። አሁን የሚኖርበትን ቤቱን አላውቅም። እኔ ካለሁበት ክፍለ ከተማ ወጥቶ ነው የሚኖረው። አድራሻውን አላውቅም፣ ቤቱን አላውቅም። ይቅርታ ቆይ አንዴ። ሳውዝ አፍሪካ ውስጥ 11 ዓመት ኖረሽ ባልሽ መጥቶ ልጆችሽን ፒክ አድርጎ ሲሄድ አንድ ቀን እንኳን ተከትለሽ አይተሽ ቤቱን ማወቅ አልቻልሽም? እሱ በጣም ብር አለው፣ በመኪና ነው የሚሄደው። እኔ በምን ይከተል? በታክሲ ትከተይዋለሽ እንዴ? ከአንጀት ካለቀሱም ባይገድም እንዴት 11 ዓመት ለማወቅ አልሞከርሽም? አሁን ነው እኮ የወጣው እኮ ኦልሞስት 2 ዓመቱ ከወጣ ጥሎ ከወጣ ኦልሞስት 2 ዓመቱ። በፊት እኮ አብረን ነበረ። ኦኬ ገና ከተለያያችሁ 2 ዓመታችሁ ነው። ቤት ጥሎ ከወጣ ገና 2 ዓመቱ ነው። በፊት አብረን ስለነበርን ምንም በቃ እዛው ይጮሃል፣ ይናገራል፣ ምን ይላል። እኔ እሱ አብሮኝ እየነበረ ማረባስታ ተቀጥሬ ይሰራ ነበር። ለምን ምንም የምፈራው ነገር ስላልነበር። ማረባስታ ምንድን ነው? የሀበሻ ሱቆች ተቀጥሬ ይሰራ ነበር። ልክ ግን እሱ እንትን ሲል በቃ ብሎ ጥሎ ወጥቶ ወረቀቴን ካንሰል ሲያደርግ አይ ይሄ ሰውዬ እየፈለገኝ ነው ብዬ አቆምኩኝ። ለምን አሁን እሱ የሚፈልገው እኔ ህገወጥ ነገር ይዤ የልጆቹ መብት ለሱ እንዲሆንለት። እሱ በጣም ብር አለው፣ በጣም ብዙ ፖሊሶች ያውቃል፣ ከፍሎ ምንም ነገር ማድረግ ይችላል። እሺ አንቺ እሷ እንደምትለው አይነት ጥቁር አይደለም። አንቺ ፍቺ ብትፈጽሚስ? ፈራው። ለምን ጭራሽ ልጆቹን ይዞልም ብሎ ቢጠፋስ? እኔ አሁን ተነስቼ ፖሊስ ሄጄ በቃ ፍቺ ስጡኝ ብዬ ቢሄድ አንደኛ ከፖሊሶቹ ጋር ወረቀቱን የማመለከትበት ቦታው የአዲስ አበባ ፖሊስ ለድሬዳዋ ፖሊስ ያመለክታል እነሱ እሱ መኖሪያውን እንዲያሳውቅ። ይሄማ መኖሪያውን መፈለግ አድራሻው መፈለግ የፖሊስ ስራ ነው። አንቺ ግን እሱን መፍታት እንደምትፈልጊ ለምን አታመለክች? ፈራው። መጥቶ አንድ ነገር ቢያደርገኝስ ብዬ ፈራው። አሁን እሱ እኔ በሱ ነኝ ያለሁት። ልጆቼ ትምህርት ቤት አልፈልግሽም በቃሽኝ አልፈልግሽም ብሎ ቤት ጥሎ የወጣው ራሱ ነው። ስለዚህ ፍቺ መጠየቅ ለምን ትፈሪያለሽ? እሱን ስጠይቀው እሺ ይላል፣ አላደረገም። አሁን እኔ እዛ ውስጥ ከገባው እኔ እንጃ ሮሚዬ ውስጤ በጣም ነው የሚፈራው። እሱን በጣም ነው የምፈራው፣ በጣም ነው የምፈራው እኮ። ፍራትሽን ሰብረሽ ወጥተሽ ያንቺንም የልጆችሽን ህይወት መቀየር ትችያለሽ። አንደኛ ፍቺ በመጠየቅ አሁን እኛ እንዴት ነው ድምጽ የምንሆንሽ? ቪዲዮ እንስራልሽ ወይስ ሳውዝ አፍሪካ የሚኖሩ ሰዎችን ጠርተን እነሱ ምን ማድረግ እንዳለብሽ የት መሄድ እንዳለብሽ እንዲነግሩሽ ያለሽ ወይ? ኦኬ አንቺ እናንተ ተሰባስባችሁ ቢያንስ ብቻዬን እንዳልሆንኩ እሱም ካወቀ እኔም ካወቅ ትንሽ ጉልበት አገኛለሁ። እሺ ሳውዝ አፍሪካ የምትኖሩ ለምሳሌ እንትና እስኪ ቤኪን ጥሩት፣ እስኪ ልጆች ሼር አድርጉለት ምን ማድረግ እንዳለባት እንዲነግራት ወደ መፍትሄው ለመግባት ምን ማድረግ እንዳለባት ፍቺ አይ ቲንክ ፕሮኖ ይባላል። ፕሮኖ ማለት በነፃ እንደኔ አይነት ሰዎች የሚያገለግሉ ማለት ነው። እነሱ ጋር ደወልኩ። ቦታ ሲኖረን እንደውልልሻለን፣ የምናገለግለው ብዙ ሰዎች ስላሉ ፍሪ ቦታ ስናገኝ እንደውልልሻለን አሉኝ። ሂውመን ራይት ሄድኩኝ። ሂውመን ራይትም በወረቀቱ ዙሪያ ነው ልንረዳሽ የምንችለው እንጂ ልጆቹን ቢከስና በልጆቹ ፋይናንሻሊ አንቺ ምንም ነገር ስለሌለሽ በጣም ጥሩ ወረቀት ይርዱሻ። መጀመሪያ ሂውማን ራይት ወረቀት ያስፈቱሽ። ወረቀት ሲያስፈቱሽ አንተ ተቀጥረሽ ስለምትሰሪ ገቢ ይኖርሻል። ይዛኔ ገባሽ?
ያ እሱን እየተከታተልኩ ነው። ግን ያው እነሱ ወረቀት ከመጻፍ ውጪ ፋይናንሻሊ ምንም አያረዱ። ወረቀት ነው ከጻፉልሽ ፋይናንሻሊ ትሰሪያለሽ፣ ደሞዝ ይኖርሻል። እነሱ ወረቀት ከጻፉ አልገባሽም? አሁን ቪዛ አፕላይ ለማድረግ ቪዛ አፕላይ ስታደርጊ የሚከፈል ብር አለ። እነሱ ያንን አይደግፉሽም። ወረቀቱን ብቻ ነው የሚጽፉልሽ። እንደ እናት ወይ እንደዚህ አንደኛ አድቫይስ ያደረጉት ስራ ፈልጊና ልንቀጥራት እንፈልጋለን፣ ይሄን ያህል ነው የምንቀጥራት የሚል አመልክች እና ደግሞ መስራት አለባት። በጣም ጥሩ። ይሄ እንደዛ ከሆነ ህጋዊ ሆነሽ ትሰሪያለሽ ማለት ነው። ማን ራይት ወረቀት ከጻፉልሽ ስለዚህ ወርክ ፐርሚት ታገኛለሽ። በጣም ታዲያ አንድ አበሻ ሱቅ ሄደሽ ቅጠር ብለሽ ከዛ እነሱ ጆብ ኦፈር ይሰጡሽና ይሄን ያህል እንከፍላታለን፣ ይሄን ያህል ሰዓት ትሰራለች የሚለውን ጽፈውልሽ ወስደሽ ለማን ራይት ለማሰጫቸው ሪስክ የሚወስድ ካለ እሺ። እስካሁን ግን እኔ ሰው እንደሚፈራ ነው የማውቀው። ይሄ ለሞክር እንጂ ሌላ ዜጋ ምን ስለሚቀጥርሽ ብቻ ስራውን አንቺ በጋይ ምትሆንበት እነሱ የሚጽፉልሽ ከሆነ ምን ችግር አለው? አንቺ መሞከር አለብሽ። እኔማ መች መሞከር አቆምኩኝ። ያው ሰው እስካሁን ሰው አላገኘሁም። እዚህ የሆነ ቦታ ላይ ጽዳት አግኝቼ ነበረ። ኦፈሩን እንሰጥሻለን አሉ። ከዛ ደግሞ ሲያስቡበት መልሰው ነጮች ናቸው አይ ኢትስ ቱ ሪስኪ ብለው ፑል አውት አደረጉ። ስለዚህ አሁን ስራውን እንፈልግ። ሳውዝ አፍሪካ ውስጥ ያላቸው የሚቀጥሩ ሰዎች እሺ እሱን እንፈልግ። ሌላ ደግሞ እዛ እነሱ በዚህ ሀገር መንግስት መታወቅ አለባቸው። ለሚጽፉት ደብዳቤ ፍቅር ታዬን መቅጠር እንፈልጋለን፣ ይሄን ያህል ደሞዝ ኦፈር እናደርጋለን እና እንድትሰራ እንፈልጋለን ብለው ደብዳቤ ሲጽፉ መንግስቱ እነሱ ማወቅ መቻል አለበት። ንግድ ፍቃድ ያለው ሰው ማለት ነው። ህጋዊ ሰው። አዎ ታዲያ ያለ ንግድ ፍቃድ የሚሰራ ሰው አለ? ኦኬ። ስለዚህ ሳውዝ አፍሪካ ያላችሁ ምን ማድረግ እንዳለባት ቤኪ ሼር አድርጉለት ብዬ ነበር፣ አልመጣም። ሼር አላደረጋችሁለትም? እስኪ ዋትስአፕ ላይ ቮይስ አድርግለት መጥቶ እሱ ብዙ አመት ስለኖረ እዛ ሱቅም ስላለው የሚያውቅ ከሆነ ምን ማድረግ እንዳለባት እንዲነግራት፣ ካልሆነም ቪዲዮ ሰርቼ እደግላታለሁኝ። ሳውዝ አፍሪካ የምትኖሩ ሰዎች ምን ማድረግ እንዳለባት ነገሯት ብዬ ብዙ አመት እዛ ይኖሩ መፍትሄ የሚያውቁ ጠበቃ የሚያውቁ ምን ማድረግ እንዳለባት በዚህ ጉዳይ ወይ ደግሞ የመጀመሪያ ሰላም ይይናል መጀመሪያ ጉዳዩን ሊፈታ የሚችለው ነገር ስራ የሚቀጥራት ሰው ማግኘት ነው። ያ ስራ የሚቀጥራት ሰው ሪስኩን ከቻሉ ምናምን ብለሽ ሰዎቹን አታስፈራሪያቸው። እሺ ማሬ አትበይ ምንም አንቺ። አሁን ብናገኝም ሰው አንቺ ሪስኩን ከወሰዱት ያልሽ ምንም ሪስክ የለውም። በቃ ህጋዊ ከሆኑ ህጋዊ ሱቅ ከሆኑ ይጽፋሉ። ከሊከሌተ በዚህ ደሞዝ እንደዚህ እንቀጥራታለን ይላሉ። ያን ጽፈው ነው የሚሰጡሽ። የምን ሪስክ ነው? ምን ሪስክ አለው? አንቺ በጉልበትሽ ታገለግያቸዋለሽ፣ እነሱ ደሞዝ ይከፍሉሻል። እሺ እና ከዛ በኋላ ስራውን ከተቀጣሽ በኋላ ረህማዬ ስራውን ከተቀጣሽ በኋላ በደሞዝሽ ህይወትሽን ትኖሪያለሽ ማለት ነው። አዎ እና በልጆቼም ስር የመኖሪያ ፍቃድ ለማመልከት እሞክራለሁ። አዎ መጀመሪያ ግን እየሰራሽ ትንሽ አጠራቅመሽ ነው ስትቋቋሚ። የኪካ ቢራ እኔ ደግሞ ኤምባሲ ደግሞ በጣም ገርሞኛል። እንዴት በአሁን ሰዓት ምንም ምክንያት ሳያቀርቡ በአሁን ሰዓት ምንም ልንረዳሽ አንችልም እንዲህ ይባላል። እንዴ የሰውየውን እንትን ቢዝነስ ካርድ የሰጠኝን ለሌላ ሰው እንዳትሰጪ ብሎ የሰጠኝን በዋትስአፕ ፎቶ ልክልሻለሁ። ከወጣ ግለሰብ ነው አንቺ አልናገርሽም። ያ ግለሰብ የበላይ ያለው
እሱም ልንረዳሽ አንችልም ካለ ኦኬ የበላይ ትናገራለኝ ማለት ውስጥ ድረስ መግባት አምባሳደር የሲቲዝን አፌር አማርኛ የለውም። ሲቲዝን አፌር ሚኒስትሪ ነው ኤምባሲ ውስጥ ገባኝ ውዴ። እስከ አምባሳደሩ ድረስ መድረስ አለብሽ። አንድ ግለሰብ እንደ ሙሉ አሁን ልንረዳሽ አንችልም ማለት አይችልም። ምክንያት ሳያቀር ለምን አንችልም በቃ እንዲህ ይባላል እንዴ? ኢትዮጵያዊ ሆነሽ እኔ እንግዲህ እንደዛ ነው እሱ እንደዛ ሲለኝ በቃ ጀስት በዚህ ልሽሽ ብለሽ መሄድ አልነበረብሽም። የበላይ ህግ አገናኘኝ። እንደ አንድ ኢትዮጵያዊ ከኤምባሲ እርዳታ የማግኘት መብት አለኝ። እንደ ኢትዮጵያዊነቴ እንደ ዜጋነቴ መብት አለኝ ብለሽ አምባሳደሩ ድረስ መግባት አለብሽ። መብትሽን ለማስከበር ኤምባሲ እንደ ኢትዮጵያዊነትሽ ግዴታ ሊረዳሽ ይገባል። ኢትዮጵያን ኮሚኒቲ መብታቸው ነው፣ ኤምባሲ ግን ግዴታው ነው። ተመልሼ እሄዳለሁ። ትራንስፖርት ሳገኝ ተመልሼ እሄዳለሁ። አቡዬ ቅልቦች አሉ ጆሃንስበርግ ታናግራቸው። አምጪ አድራሻቸውን ስጭና በምን ታናግራቸው? ገብተሽ ስልካቸውን ስጭን። እስኪ ለቲ ዛሬ ካልመጣ ወይ በሚችል ሰዓት ይመጣ እጠራሽና እሱ ዛብዟ መስለኖረ በጣም ብዙ ሰዎች ስለሚያውቅ ምን ማድረግ እንዳለብን እዚህ ጉዳይ ወይ ላስገባት ቅልቦች የሚባል ተቋም አለ እያለች ነው። አላቃቸው እኮ ታገናኘና ይረዱ ከሆነ እና የኢትዮጵያን ቤተክርስቲያን አትሄጂም? የነጮች ቤተክርስቲያን ነበር የምሄደው። በቤተክርስቲያን የምረዳ ነበር አልሽ? አዎ ከመጣው አንድ ቤተክርስቲያን ነው፣ እሱ ቤተክርስቲያን ነው የሚሄደው። እንዳልኩሽ ምንም ሳንቲም ስለማይኖር እነሱም ቶፒክ ያደርጉኛል። ከዛ ቤተክርስቲያን ሳልቅ መልሶ ድሮፕ ያደርጉኛል። የተወሰነ ጊዜ ላይ አበሻ ቤተክርስቲያን መሄድ ጀምሬ ነበረ። አንድ እህት ነበረች እኔ የምኖርበት ትንሽ ቀረብ ብላ የምትኖር፣ እሷ ታነሳኝ ትወስደኛለች፣ ትመልሰኛለች። ከዛ እሱ ቤት አስቀየረን። ቤት ስንቀይር በጣም ራኳት። እኔ ደግሞ ስራ ሳልሰራ በሳምንት እሁድ ትራንስፖርት ማውጣት እንዳልኩሽ፣ አሁን እኔ ከዚህ እዛ ቤተክርስቲያን ለመሄድ ብነሳ 2 ታክሲ ነው መጠቀም ያለብኝ። ከዛ ስመለስም እንደዛ። ሰላም ቤኪ፣ እንዴት ነህ? አቡዬ እንዴት ነሽ? ሰላም ነው አለሁልህ ወንድሜ። ስለመጣክ በጣም አመሰግናለሁ። ስጠራክ እርዳታ ፈልጌ ነው ለዚህ እህታችን ላስረዳ ነበር። አቡ ምን ኦኬ ባላ እሷ ሳውዝ አፍሪካ ውስጥ 11 አመት ኖራለች። አሁንም እዛው ነው ያለችው። የሁለት ልጆች እናት ናት። የመጀመሪያ ልጇ 8 አመቱ ነው። ሁለተኛ ልጇ 5 አመቷ ነው። እናም ከባለቤቷ ጋር ከሳውዝ አፍሪካዊው ጋር ዱባይ ያለች ተዋውቀው ኢትዮጵያ ገብታ በስልክ ሲያወሩ ቆይተው ወሰዳት ወደ ሳውዝ አፍሪካ በህገ ወጥ መንገድ። ከወሰዳት በኋላ የጋብቻ ፈጸሙና የጋብቻ ቪዛ እያደሰች ነው እስካሁን የምትኖረው። እና የዛሬ 2 አመት በገጠማት ለምጽ ቆዳ ለምጽ ሆነባትና ከዛ በቃ ጋብቻውን አልፈልግም ብሎ ቤት ጥሎ ወጣ። እና ከወጣ 2 አመቱ ነው። ግን ከወጣ በኋላ በኔ ስር ቪዛ እንዳታገኝ ብሎ ፕሮሰሱን ወረቀት ሳታገኝ አቋረጠባት። እና አሁን ተቀጥራ እንዳትሰራ ቪዛዋ ለትምህርት እንጂ ለተቀጥሮ ለመስራት አይሆንም ማለች ቪዛው። እና ተቀጥራ እንድትሰራ ምን ታድርግ? ፍቺ አልፈጸሙም ተለያዩ እንጂ። እና እሱ ለልጆቹ ትምህርት ቤት ይከፍላል፣ ልጆቹን ብቻ ይረዳል እንጂ እሷ ምንም አይረዳትም። ልጆቹን እሱ ጋር ሲወስድ የመብራት አይከፍልላትም፣ አስቤዛ አያደርግላትም። እና እስካሁን ድረስ በቸርች እየረዳት የሆነ አሜሪካን ሀገር የምታውቀው ልጅ የምታውቀው አሜሪካዊ ብር እየላከላት እየረዳት ምናምን ነው የምትኖረው በእርዳታ 2 አመት ሙሉ። እና እስከ መቼ የሰው ልጅ ከሰው እየተረዳ ይኖራል? ሶ መስራት ፈለገች እና እንዴት ነው ስራ ተቀጥራ መስራት የምትችለው በዚህ ቪዛ? ምንድነው ማድረግ ያለባት? ኦኬ እሷ ምን ነበር ከዛ በፊት የምትሰራው? የመንግስት ስራ ነው ወይስ ምን ላይ ነው ስትሰሪ የነበርሽው? የኔነት
ንገሪ ፍቅር። ማራባስታት ሀበሻ ሱቅ ተቀጥሬ ነበር የምሰራው ከሱ ጋር ያለው። ማራባስታት ፕሪቶሪያ ነበርሽ? አዎ ፕሪቶሪያ ነኝ። ማራባስታት ፕሪቶሪያ ነበርሽ? አዎ አሁንም እዛው ነኝ። ፕሪቶሪያ ነኝ። ኦኬ የፈረሰው ላይ ነው የነበራችሁ ሱቅ? እኔ ሱቅ የለኝም። እኔ ሱቅ ኖሮኛ አያውቅም። እኔ ተቀጥሬ ነው የምሰራው። ኦኬ አሁን ወረቀትሽ ነው የተቃጠለብሽ? ወረቀቱ ሊቃጠል የጋብቻ ወረቀት ቪዛው ሊቃጠል 6 ወር ይቀረዋል። እስካሁን 3 ያድሳለች። ንገሪ። ባልሽ ሳውዝ አፍሪካዊ ነው? አዎ ጥቁር ነው። ሳውት አፍሪካዊ ነው። 2 ልጆች። ባልሽ ሳውዝ አፍሪካዊ ነው? አዎ 2 ልጆች አብረውን አሉ። ጥቁር ነው እሱ በጣም ገንዘብ አለው እና በሱ ቁጥጥር ስር ነኝ ያለሁት። እሱ ጋር አብረን ከመውጣቱ በፊት ቡና ሁሉ ማራባስታት በዙሬ ለመሸጥ ሞክሬ ነበር፣ ግን ካለብኝ ወጪ አንጻርና ከትራንስፖርት እዛ ጋር 2000 ቤት ኪራይ ከመክፈሉ አልቻልኩም። ሳልችል ስቀር እሱን አቋርጬ በቃ ቁጭ አልኩኝ ቤት። አሁን ኦኬ አንድ በጣም ጥሩ ጠበቃ አለና ይሄን ነገር ያው እዛ ሀገር ያለውን ነገር ፊት ነገር ቢሰሙ ነው የሚያስቡት፣ በሌላ ነገር እንዳያስብ። አሪፍ የሆነ ሎየር ያለ በጣም ጥሩ ጠበቃ ነው። እሱን እናናግረውና እኔ ማን ነው ስሟ? ፍቅር ነው? ፍቅር ታዬ። አዎ ፍቅር ታዬ ነው ስሟ። ኦኬ ከዛ እዛ ያለው አንድ መንገድ ላይ ስላለው ነው አቡዬ፣ እና በውስጥ ላንቺ በደንብ አድርጌ እነግርሻለሁ። አሁን እዚህ ጋር እሷ ወጣ ብትናገር ሌላ ነገር ነው የሚከተልባት። ገባሽ? እዛ አገር ምንም ህግ የለውም። ገባሽ? እከሌ ገደለ እከሌ ለምን አስገደለ የሚባል ነገር የለም። ከገደለ ሶሪ ብሎ ነው የሚያልፈው። ይሄን ነገር የተናገረችው እንኳን አንድ ነገር ቢሰማ በሌላ ነገር ነው የሚያስበው። ሲጋራ ሰጥቶ ሰው የሚገደልበት ሀገር ነውና አንቺ በውስጥ አሪፍ ጠበቃ አለ። እሱን ጠበቃ እናናግረውና አንቺም ወረቀት እንድታገኚ ወረቀቱን እንዴት እንደምታገኚ መስፈርት እሱ ይነግርሻል። ገንዘብ የሚያስቸግርሽ ከሆነ የገንዘቡን ነገር እንናገርና ወረቀቱን እንድታድሺ እናደርጋለን። ለምን እሱ ፈረመ እሱ አልፈረመ የሚባል ነገር የለም። ሳውዝ አፍሪካ ጠበቃው ተከራክሮልሽ እሱ ያሰራልሻል። እሱ አሪፍ ሰው ነው። በጣም ጥሩ ጎበዝ ሰው ነው። አሁን ላንቺ እኔ ፊት ይሰጥሻል ብዬ ቢያወራ ነፍሰ ገዳይ ነው የሚባለው። ምክንያቱም አንቺን ያጥቁሻል። ገባሽ? አዎ እሱ እኔ ያው ቤቲ ቁጥራዬን ልላክላትና ታስረዳታለህ በዋትስአፕ በደንብ። ያው አስረዳታለሁ። አንቺንም ጨምሬ ሰውዬንም አስገባና ለሰውዬም እያስረዳን በግሩፕም ከሆነ እናስረዳዋለን። ሰውዬ ገንዘብ የሚያስቸግር ከሆነ እኔም ከአንቺ ከጎንሽ እሆናለሁ። እሺ አብሽር። እሺ እኔ ሳንቲም ስለሌለኝ ያው የምትሉኝን በመስማት ነው። ስራ ሰርቼ እኔ ለሱ የምሰራለት ቤት ማጽዳት ምናምን ከሆነ በዛ ክሳለሁ። እቺ ልጅ ወረቀት ማግኘት አለባት ብሎ ወረቀት ታገኛለሽ። እሱም ማያስፈልግም ውክልናም ማያስፈልግም። እሺ እሱ ያስመልስልሻል ወረቀት። እሺ እግዚአብሔር አብዝቶ ይስጥልኝ። እግዚአብሔር ይባርክልኝ። አሜን። እዛ ሀገር ላይ በነጭ ነው የሚመራው። ጉልበትም ጉልበት ነው፣ ህግም ህግ ነው በአግባብ ከሄድሽበት። ስለዚህ እኔ አለሁልሽ፣ እህቴ ነሽ። እዛ ጋር ከእህቶቼ ጋር አገናኝሻለሁ፣ ከወንድሞቼ ጋር አገናኝሻለሁ። ስራ ደግሞ ከቸገረሽ እኔ የራሴ ስራ አለ፣ ችግር የለውም። እኔ እዚህ ዱባይ ነው ያለሁት። እዛ ሄደሽ ከፋሚሊ ጋር ሆነሽ እንዲሰሪ ያደርጋለሁ።
አብሽሪ። እሺ እግዚአብሔር አለው ይበልክ፣ ቤተሰብህን እግዚአብሔር አለው ብሎ በክንዱ ይጠብቅ። አመሰግናለሁ። ነው ይኸውልሽ ማሬ የቤኪን ስልክ ልኬልሻለሁ። ያንቺን ደግሞ ይኸው ለቤኪ ልክለታለሁኝ። በቃ ታወራላችሁ። እኔ ቤኪን በጣም ነው የምተማመንበት። በጣም መልካም ልጅ ነው እና ይረዳሻል። ጠበቃውንም ባለው መሰረት ያገናኝሻል። እንደገና ደግሞ ስራውንም እንዲሁ ገና ወረቀትሽን ሳይስተካከል ልትሰሪ የምትችይበትን ሁኔታ ያመቻችልሻል። እሺ እና ታይዞሽ። እሺ አቡ ለወረቀቱ ሰውዬን አብረን እናናግሯለን። እሺ አንቺ ጋር እሱን ሰውዬ እኔ አመጣና ስልኩ ስላለኝ እዛ አመጣውና ግሩፕ ላይ ያስፈልገውን ብር ደግሞ ያው በጣም ስለምተማመንበት ነው ከሱ ጋር ትሄዳለች። ነጭ ቤት ነው በደንብ ነው እንትን የሚለው። ልጆች ካንቺ ጋር ናቸው አይደል? አዎ ግን አሁን ምን ጀመረ፣ ልጆቹ ትምህርት ዝግ ሲሆን ይወስዳቸዋል። አርብ ማታ መጥቶ ይወስዳቸዋል። የትምህርት ጊዜያቸው ችግር የለውም። ልጆች ካንቺ ጋር ባይኖሩም ችግር የለውም። የመጀመሪያ ወረቀትሽን ያዥ። እሺ የመጀመሪያ ወረቀትሽን ያዥ። የመጀመሪያ ወረቀትሽን ብቻ ያዥ እንዳይሰጥ ምናምን ብሎ የመጀመሪያው ስቴፕ ምን መሰለህ፣ ስራ ታገኝ ለመሰለ እድሜ ልኳን እየተረዳች እንዳትኖር ስራ ታገኝና እየሰራች በብሯ የምትፈልገውን ነገር ማግኘት እንድትችል የመጀመሪያው ስቴፕ ስራ ይሁን። ችግር የለውም። ስራ ችግር የለውም። ስራ እኔ ያሰጣለሁ። እሷ ለመግባባቷ ነው። እዛ አካባቢ ላይ ደውዬ አንቺ እያልሽም እዛ ጋር የፈለገችው ምግብ ቤት ሆነ ልብስ ቤት ሆነ የምትፈልገውን ቦታ ላይ እኔ አስቀጥራታለሁ። ችግር የለውም። የመጀመሪያ ስቴፕ ስራ፣ ከዛም በኋላ ደግሞ ወረቀት። ምንም ችግር የለውም። ስለ ስራ አብሽር። ምንም ተማመኝ። ችግር የለውም። አብሽር ይበልክ። ተባረክ። በጣም አመሰግናለሁ። ቁጥሩ ልኬልሻለሁ። አውሪው በዋትስአፕ ቁጥርሽን ልኬለታለሁ። ያወራሻል። ግሩፕ ደግሞ ከፍቶ ደግሞ በቃውን ያው መንገድ ላይ ነው ያለሁት። እሺ እናቴ አወራሻለሁ። እሺ። ቴንክ ዩ ሶ ማች ቤኪ። እሺ አቡዬ ተባረኪልኝ። እግዚአብሔር አይ ዶንት ኖ በምን እሱ ብቻ ነው መክፈል የሚችለው። ኤፍቲ የሚል አካውንት ነው። ፎሎ ላድርግሽ? አዎ ፎሎ አድርጋት። ቁጥሯንም ዋትስአፕ ላይ አስቀምጬልካለሁ። ያንተንም ሰጥቻታለሁ። ከዛ ስራ ከፈለግሽ ነገውኑ መቀጠል ትችያለሽ። እሺ እናቴ ችግር የለውም። ይጽፉላት ቤኪዬ የምታገኝላት ስራ ጆብ ኦፈር ይጽፉላታል። ያንን ይዛ ሂውማን ራይት ሄዳ እንድትሰራ ፍቃድ ይሰጣታል። ከዛ በኋላ ቀስ ብለው ወረቀት እዛ ሀገር ስራ አፉ እንደዚህ እንደሚወራ አይደለም። እዛ ሀገር ስራ ውስብስብ ነው። ያገኘችውን እየሰራች ወረቀቷን ታገኝ፣ ራሷን ለማቆያት አይል ትስራ። እዛ እንደዚህ ለሀገሩ ሰውም እንደዛ አይደለም። ከባድ ነው እንደምናወራ አይደለም። እሷ ታውቃለች አሁን ሁሉ ነገር። ኦኬ እሺ በቃ ተረዳኝ። እንዳይሰማው ፍርሃቴ አሁን የገባው ሰው አገኘው። አዎ ስለዚህ ለህይወትሽ ጥሩ ስላልሆነ እዚህ ጋር ማውራቱ በውስጥ ቁጥርሽን ልኬለታለሁ። ቁጥሩን ልኬልሻለሁ። በዋትስአፕ አውሪ። እሺ ተባረኪልኝ። እግዚአብሔር በሁሉ ነገር ጎንሽ ይቁም። አሚን ማየኝ። ለሱም ለወንድሜም ድምጽ እኔ አይሰማውም። እግዚአብሔር እናትም አባትም ሆኖ ለኔ እንደቆማችሁት እግዚአብሔር ይክፈላችሁ። አሚን እናት። ቻው ተባረኪ። አሚን። እሺ ዋትስአፕ ላይ አውሩ። እሺ ቤኪ ዋትስአፑን ልኬልሻለሁ። ያንቺንም ዋትስአፕ ልኬልሻለሁ ለሱ። እሺ ተባረኪ። አሚን እናት። ስራ ከፈለሽ ነገውኑ ብሏል እና አውሪው ምን እንደምትፈልጊ ምን አይነት ስራ እንደምትፈልጊ መቀየር ስላለብን የት ጋር እንደሚያስገባኝ ቤቱን አድራሻውን ላይና እዚህ መስራት የምችለው ብዬ ነግረዋለሁ። በጣም ጥሩ ንገሪው። መስራት የምትችይበትን ቦታና አይነት ስራውን ንገሪው። በቃ እሺ ተባረኪልኝ እህቴ። እግዚአብሔር ጎንሽ ይቁም። አቡዬ ስሟ ከተለጠፈ ታረጋግጥ። ስም መለጠፍ ቤት ነው ስሟ አይደለም ማሬ። ሲሟ ከተጠለፈ ታረጋግጥ ነው አቡዬ። አይ እንዳልተጠለፈም እንደዚህ ነገር የለም። እሺ እናቴ ይሄኛው ሲሜ ከሱ እንትን ካለ በኋላ ነው ዳኛው። ለዛ ነው ሌላኛውን ያልሰጠው። ሻኛው ሲሜ እሱ በሱ ስር ስለሆነ ያገኝብኛል። ይሄኛው ጀስት ሴም ካርድ ፔያዝ ዩ ጎ ነው። ፔያዝ ዩ ጎ ነው። ቁጥሩን ያውቀዋልኝ ግን ፔያዝ ዩ ጎ ነው። እሺ እናቴ እሺ ተባረኩልኝ። በቃ ልልቀቅልሽ ቦታ።
ችግር የለም። መቀመጥም ከፈለግሽ ተቀመጪ። አይ ጀስት እሺ በቃ አውሪ። ዋትሳፕ ላይ ቤኪን ሂጂና። እሺ ተባረክ። አሜንማ። እሺ ማነው ያለው ከሱ ቀጥሎ? ፍቅር እንዲህ እሷም ፍቅር ነው እሷም ፍቅር ነው ስሟ። ሁለት ፍቅሮች። ሀዊዬ እንዴት ነሽ? እኔ ናት አለን። ሰላም ነው። እንዴት ነሽ? አለሁ እግዚአብሔር ይመስገን። በጣም ነው የምወድሽ። በዚህ አጋጣሚ ፈጣሪ ይውደድሽ የእኔ እናት። ሃይ ዜር አለች ኦን ማይ ዌይ። ሃይ እኔ እናት እንዴት ነሽ? እሺ ውዴ። ከዚህ በፊት በጣም ፈልግሽ ነበር እና የሚገርምሽ አጋጣሚ መገናኛ አካባቢ ቆመሽ አይቼሽ ላናግርሽ ፈልጌ ግን ስለፈራው ዝም ብዬ ሄድኩኝና መቼ ለመጨረሻ ጊዜ የመጣሽ ሰዓት ነው። አይ ቲንክ ቅርብ ጊዜ ነው። 4 ወር እርግጠኛ አይደለሁም ጊዜውን። ምኑ ጋር መገናኛ? እንትን ጋር ህዳሴ ጋር አይ ቲንክ። ብቻዬን ነበር? አይ ሰዎች ነበሩ አብረሽ። ኦኬ ነው መስታወስም እኔ እንጃ። እሺ እና እኔ ያው ፍቅር እባላለሁ። የ2 ዓመት ከ7 ወር ወንድ ልጅ ያለኝ 23 ዓመቴ ነው። የልጅ አባት የሚኖረው አሜሪካን ሀገር ነው። እንዴት ተዋወቃል? እሺ ያው የተዋወቅነው ፌስቡክ ላይ ነው። መጀመሪያው አናወራም ነበረ። ላይክ ሃይ ምናምን ይለኛል። ከዛ ሃይ ለዋለሁ ብቻ እንደዚህ ነበረና ቢያንስ ለ2 ዓመት ምናምን ያወራ ነበር። እኔ አላወራውም ነበረ እና የሆነ ታይም ላይ ኢትዮጵያ መጥቻለሁ እንገናኝ ምናምን ሲለኝ ሳየው ለምንድን አላውቅም ብዙም ደስ አይለኝም ነበር። ላይክ ሰው አይተሽ በቃ የሆነ ውስጥሽ ደስ የማይለው ነገር አለ አይደለ? እና ቢያንስ ለ2 ጊዜ ቀጥሮኝ ቀረሁኝ። ከዛ ፕሊስ ምናምን አትሊስት ሻይ ለ2 ጊዜ ቀጥሮሽ የቀረሽ እሱ በዛን ሰዓት ኢትዮጵያ ውስጥ ነበር የሚኖረው? እንዴት አሜሪካ እየኖረባት አልቀጠረሽ? ነው ኢትዮጵያ መጥቶ ነው። ኢትዮጵያ መጥቶ ቫኬሽን? ቫኬሽን መጥቶ። ኦኬ። መጀመሪያም ግን ፌስቡክ ላይ ስታውቂው አሜሪካን ሀገር እንደሚኖር ታውቂ ነበር? ኦኬ እሺ። ከዛ በሶስተኛው ነገር አይ ቲንክ ከ2 ቀን በኋላ ሊሄድ ነው እና ፕሊስ እንገናኝ አትሊስት ሻይ ቡና እንበላለኝ ማለት ነው። ከዛ ኦኬ ብዬ ያው ደስ ባይለኝም ተገናኘን። ከዛ ሳገኘው ላይክ የሆነ ሰው አይተሽ ይህ ሰውዬ ደስ አይልም የምትይው ነገር አለ አይደል? መጀመሪያ በፎቶ ምናምን። ከዛ ግን ሳገኘው ላይክ ለሰው ያለው ሪስፔክት ሁሉ ነገሩ ደስ ይላል። አወራሩ የሆነ በጣም ጥሩ ሰው ይመስላል። ከዛ ሻይ ቡና አልን። ሳልጠይቀው ላይክ ስለነበረው የፍቅር ህይወት ስለበፊት ህይወቱ ነገረኝ። በሴት እንደተጎዳ እና ላይክ እያለቀሰ ነገር ነው የነገረኝ። እና እንዴ ምናምን ብዬ እንደዚህ ሰው ፍቅር ይዞት ማልቀስ ይችላል ወንድ ልጅ ምናምን ብዬ አሰብኩኝ። ከዛ እሱ ላይክ የተስተካከለ ህይወት ከዚህ በኋላ መኖር እንደሚፈልግ እውነተኛ ሴት ካገኘ አግብቶ ልጆች ወልዶ መኖር እንደሚፈልግ ነገረኝ። ከዛ ላይክ እኔ ደግሞ ላይክ በዛ ሰዓት ፍላጎት አልነበረኝም እና እኔን ስጠይቀኝ ኖሮኝ ሳይሆን ላይክ ስላልፈለግኩኝ እኔ ቦይፍሬንድ አለኝ አልፈልግም አልኩት ማለት ነው። ከዛ በኋላ ኦኬ ችግር የለውም ግን እኔ በቃ በጣም ሪል ነገር ስለሆነ የምፈልገው እንደ ሌሎች ወንዶች አይደለሁኝም። ስለዚህ ፍላጎቱ ካለሽ እናወራለን ምናምን አለኝ። ከዛ በኋላ ግን ምን አለ መጨረሻ ላይ ነገ እመለሳለሁና ኤርፖርት መተሽ ሸኝኝ አለኝ እና ወንድሞቼ እና እህቶቼ ላስተዋውቅሽ አለኝ ማለት ነው። አይ እኔ ከአንተ ጋር ራሱ የተገናኘሁት ገና ዛሬ ነው። እንዴት ነው ቤተሰብ የምታስተዋውቀኝ ምናምን ምንድን ነው ብዬ ነው የምተዋወቀው አልኩት ማለት ነው። ከዛ ደበረው ነገር። ከዛ በቃ ወደ ቤት የተመለስኩኝ ማለት ነው። ከዛ አሜሪካ ከተመለሰ በኋላ በደንብ ማውራት ጀመርን። ላይክ ብዙ ሰዓት ያወራኛል። ቪዲዮ ኮል እናወራለን፣ ኖርማል እናወራለን እና ያው ጥሩ ሰው ነው።
ከዛ በቃ ላይክ ፍላጎት እየኖረ የመጣ ማለት ነው። በዛ ሰዓት ተማሪ ነበርኩኝ፣ እኔ የኮሌጅ ተማሪ ነበርኩኝ፣ አካውንቲንግ እየተማርኩ ነበረ። ከዛ በኋላ ያው በደንብ ስናወራ የሆነ ሰውን የምታውቂው የሚመስልሽ ነገር አለ አይደለ? ከዛ እዛ ጓደኞችን ምናምንም ላይክ አንዳንዴ ያስተዋውቀኛል በስልክ እና በጣም ግልጽ ሰው ነበር የሚመስለው። ከዛ ያው የፍቅር ግንኙነቱን ሪሌሽንሺፑን አክሴፕት አደረኩኝ፣ ተቀበልኩኝ። ከዛ ላይክ በጣም እሱ ወደ ትዳር ቶሎ መግባት ይፈልጋል ማለት ነው እና ቶሎ ማግባት ፈልጋለሁ አንቺን እኔ በሪሌሽንሺፕ ረጅም ጊዜ ማጥፋት አልፈልግም ምናምን ይላል። ምክንያቱም ረጅም ጊዜ የፈጀው ሪሌሽንሺፕ ከዚህ በፊት ስለጎዳኝ ረጅም ጊዜ መቆየት አልፈልግም ይለኛል እና ከዛ የሆነ ታይም ላይ ከ5 ወር ምናምን እንደዚህ በደንብ አውርተን ኢትዮጵያ ልመጣ ነው እና ፕሊስ ወስኝ ያለኝ ማለት ነው እና ወስኝ ተጋብተን ወደዚህ ላመጣሽ ፈልጋለሁ። ዮሐንስ ላይ ቀርበሽ ነበር እንዴ? ያ አዎ። እሺ እሺ። እና ወስኛለኝ። በጣም በቃ የሆነ በጣም ፑሽ አደረገኝ፣ በጣም ተጫነኝ። በቃ የምትወጂኝ ከሆነ ለምን አትወስኝ? በጣም ነው የሚጨቀጭቀኝ የነበረውና ከዛ ላይክ ለእህቴ ሁሉም ነገር ነግራት ነበረ፣ ለታላቅ እህቴ ማለት ነው። እና እሷን ሳማክራት ኖ ገና ልጅ ነሽ አንቺና አትቸኩይ ለሁሉም ነገር እና እውነተኛ ሰው ከሆነ ቀስ ብሎ ሁሉም ነገር ቀስ ብሎ ይደርሳል አለችኝ ማለት ነው። ከዛ ውሳኔውን ላንቺ ትቼዋለሁ፣ እኔ ከ15 ቀን በኋላ እመጣለሁ አለኝ ማለት ነው። ላንቺ ብዬ ነው የምመጣው አለኝ። ከዛ ከ15 ቀን በኋላ ስመጣ እኔ እናትና አባት የለኝም፣ ሁለቱም ሞተውብኛል። ማስተዋወቅሽ አክስት አለችኝ፣ ትልቅ አክስትና እሷን አስተዋውቅሻለሁ አለኝ ማለት ነው። እና የመጣ ቀን አስታውሳለሁ መስቀል ነበረ እና ሶሪ በጣም ሰው ፊት ብዙ ማውራት ስለማልችል ነው። እሺ ይቅርታ። ችግር የለም። እንደ ቪዲዮ ብናስበራሽ ምን ልትይ ነበር? አንዴሽ ቪዲዮ ባለው እኮ ስናይሽ ነው ቪዲዮ አላበራ። አይ ነው። እሺ እና ኢትዮጵያ መጣ። ከዛ የመጣ ቀን ነበረ እና የመስቀል ቀን አክስቱ ጋር ሄድን እና የዛ ሰዓት